11ኛ ቀኑን የያዘው የዘመቻ አንድነት ግለቱን ጠብቆ በተለያዩ ቀጠናዎች በርካታ ውጊያዎችና ድሎች እየተመዘገቡ ይገኛሉ። እንግዲህ በዛሬው ዕለት እሱን መረጃዎች እንቀበላለን። ከዛ በተጨማሪ ደግሞ የፋኖ መሪዎችም መልእክት ያስተላልፋሉ። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማሪሸት ፀሐዩ፣ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ፣ ስለተገናኘን በጣም ደስ ብሎናል። ከሚዲያዎች በኩል አሻራ ሚዲያ፣ ጠለስ ሚዲያ፣ ግሎባል ፋኖ ሚዲያ፣ ሮሃ ቴሌቪዥን፣ ኤቢሲ ቴሌቪዥን፣ ብላክ ላዮን ሚዲያ እና ይቅርታ ሲ251 ሚዲያ እንገኛለን። ቀዳሚ የማድርገው ለፋኖ አበበ ፈንታው ነው። ወደ አንተ ልምጣ። አመሰግናለሁ ሁላችሁንም። እንግዲህ ተጠናክሮ በቀጠለው የአማራ ፋኖ የዘመቻ አንድነት ሁለንተናዊ ተጋድሎ በወሎ ቤት አማራ አሁንም ተጠናክሮ ቀጥሏል። ከዛ በመቀጠል በመጀመሪያ በነገ ዕለት መጋቢት 21 2017 ዓመተ ምህረት የሚከበረውን የኢድ አልፈጥር በዓልን ምክንያት በማድረግ እንደ አማራ ፋኖ በወሎ ቤት አማራ መልእክታችንን ማስተላለፍ እንፈልጋለን። እንግዲህ በመላው ዓለም ለሚገኙ የእስልምና እምነት ተከታይ ወገኖቻችን እና በግንባር እየተዋደቁ ያሉ ለመላው ሰራዊታችን እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ፣ በጽናት አደረሳችሁ ለማለት ፈልጋለሁ። ወገኖቻችንን ከበዓሉ ጋር ተያይዞ የአማራ ሕዝብ እየደረሰበት ያለውን ሁለንተናዊ ጥቃት፣ ዘር ማጥፋት በልጆቹ በአብራኩ ክፋይ በአማራ ፋኖ ተጋድሎ ድል አድርጎ ለተሻለ ጊዜ ያበቃን ዘንድ መልእክታችንን እናስተላልፋለን። ከዛ ከልብ እናመሰግናለን። ፋኖ አበበ ፈንታው የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ፣ ከልብ እናመሰግናለን። ፋኖ አብደላ እንድሪስ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ፣ ወደ አንተ እንምጣ። እሺ፣ አመሰግናለሁ እድሉን ስለሰጠኝ ሙሉ ጌታ። በመጀመሪያ በመላው ዓለም ለሚገኙ የእስልምና እምነት ተከታይ ወንድም እህቶቻችን እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ላለው። በተጨማሪም በሰራዊታችን ውስጥ ሆናችሁ ይህንን በዓል በታላቅ ተጋድሎ ውስጥ ጠላት ጋር የተፋለማችሁ ሞት ከፊት ለፊታችሁ ተጋፍጦ እያከበራችሁ ወይም ለማክበር የተዘጋጃችሁ ወንድም እህቶቻችን በድጋሚ እንኳን አደረሳችሁ ለማለት ነው። አመሰግናለሁ። እሺ፣ ከልብ እናመሰግናለን። ፋኖ ማርሸት ፀሐዩ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ። አመሰግናለሁ ሙሉ ጌታ። በመጀመሪያ አጠገቤ ለሚገኘው ለትግል ጓዴ ለፋኖ አብደላ እንድሪስ፣ በመቀጠል በእያንዳንዱ የፋኖ አደረጃጀት ውስጥ ናችሁ እየተዋደቃችሁ ለምትገኙ ሙስሊም ወንድሞቻችን ፋኖቻችን፣ በመቀጠል በመላው ዓለም ለምትገኙ ሙስሊም አማራዎች፣ በመጨረሻ በመላው ዓለም ለምትገኙ ሙስሊም ወገኖቻችን እንኳን ለ1146ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ለማለት እወዳለሁ። እሺ፣ ከልብ አመሰግናለሁ። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ። በመላው የእስልምና ተከታዮች በመላው ዓለም ለሚገኙ በተለይ በሀገራችን ጭምር በሚገኙ የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። በዓሉን ስናከብር የተጎዱ፣ የታሰሩ፣ የተፈናቀሉ ወገኖቻችን በማሰብ እንዲሆን በዚህ አጋጣሚ ጥሪያችንን እያስተላለፍን መላው የእስልምና እምነት ተከታይ ህዝባችን ከጎናችን ሆኖ በጽናትና በጀግንነት እየታገለ ያለበት በዚህ ወቅት የሚከበረው የአረፋ በዓል ወይም የኢድ አልአድሃ በዓል ከወትሮው በዓላቶች በሙሉ ለየት ያለ መሆኑን የሚገልጸው አንዱ በአንድነት የቆምንበት ነው እና የአንድነት መንፈስ ባለው ሁኔታ እንድታከብሩ እንድናከብር ጥሪያችን እናስተላልፋለን። እናመሰግናለን።
እሺ አራታችሁንም የህዝብ ግንኙነት መምሪያ ኃላፊዎች ከልብ እናመሰግናለን። ፋኖ ማርሸት እንዳለው ሙሌ ከይቅርታ ጋር አራታችሁንም የህዝብ ግንኙነት መምሪያ ኃላፊዎች ከልብ እናመሰግናለን። ፋኖ አብደላ እንድሪስ እንኳን ለ1446ኛው የኢድ አልፈጥር በዓል አደረሰ እንላለን። በሚዲያዎች አጠቃላይ ስም ከልብ እናመሰግናለን። መላው ሙስሊም እምነት ተከታዮችም እንኳን አደረሳችሁ፣ እንኳን በጽናት ደረሳችሁ ማለት እንፈልጋለን። ታጋዮች ቀጥታ የምናልፈው 11ኛ ቀኑን የያዘው የዘመቻ አንድነት ውሎን ነው። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ በወሎ ግንባር ያሉት ትንቅንቆች ምን ይመስላሉ? አመሰግናለሁ ሙሉጌታ። እንግዲህ ተጠናክሮ በቀጠለው በዘመቻ አንድነት የአማራ ፋኖ በወሎ ቤት አማራ ቀጠና አሁንም ተጋድሎቹን ተጠናክረው እንደቀጠሉ ናቸው። ከዚህ ጋር ተያይዞ ምዕራብ ወሎ ኮር በዚሁ በአማራ ፋኖ በወሎ ቤት አማራ ማለት ነው አንደኛውና ግዙፉ ኮራችን ነው። አማራ ሳይንት መቅደላ ክፍለ ጦር ሼህ ሁሴን ጅብሊ ብርጌድ በደቡብ ወሎ ዞን መቅደላ ውስጥ እንግዲህ ጂሳና ዶቃ በሚባል ቀጠና በዛሬው ዕለት ጠንካራ ተጋድሎ እያደረጉ ውሏል። በዚህም ጠላት ወደ አካባቢው በጣም ወሳኝ የሚባሉ ቦታዎችን ለመያዝ ማጥቃት ያደረገበት ሁኔታ ነበር። ጀግኖቹ እንግዲህ በተጋድሎ ይዞታቸውን ያስከበሩበትና ጠላትን መልሰው ወደዛ ወደ ተለመደው ምሽጉ የመለሱበት ሁኔታ አለ። በዚህ ተጋድሎ እንግዲህ በርካታ ጠላት ሙትና ቁስለኛ ሆኗል። እንግዲህ ግምቱን ማወቅ አልቻልንም። ከዛ በዘለለ ንጹሐኖችን ኢላማ ያደረገ የታሰበበት ጥቃት አሁንም ተጠናክሮ ቀጥሏል። ከአሁን በፊት በሰሜን ወሎ ወርጌሳ፣ መርሳና ቦሆሮ አካባቢ በመርጦ በላሊበላ፣ ራያ ቆቦ እንደዚሁም በአምባሰል የሚታወቅ ነው እና በብዙ ቦታዎች አሁን ደግሞ በምዕራብ ወሎም ተጠናክሮ የቀጠለበት ሁኔታ አለ። ትናንትና እንደጠቀስነው ወደ 17 የንጹሐን ቤቶችን ያቃጠለበት ሁኔታ አለ። ቦሆሮ አካባቢ፣ ቦሆሮ ማለት ከመርሳ ወጣ ብሎ የሚገኝ የአርበኛ ፋኖ ሲል አምላክ ደጉ የትውልድ ቦታ ነው እንግዲህ የሰማዕቱ ማለት ነው። እዛም አካባቢ እንደዚሁ ንጹሐኖችን ቤት እያቃጠለ እየዘረፈ እያወደመ እየሄደ ያለበት ሁኔታ አለ። እንግዲህ ይሄ ተጠናክሮ ቀጥሏል። ንጹሐኖችን እየረሸነ እያሰቀቀ ፋኖ ነው እያስመታችሁ እያስረሸናችሁ ያለው የሚል ነገርም ለመፍጠር ህዝቡንና ፋኖውን እነጥላለሁ የሚል ምንም ውጤት የማያመጣ ግፍና በደል በህዝባችን እያደረሰ ይገኛል። ይሄ ተጠናክሮ ቀጥሏል። ከዛ ጋር በተያያዘ አሁንም እነ ኮሬብ፣ ደብረ ዘይትና መሰል ነፃ ቀጠናዎችንም አሁንም አጠናክረው የቀጠሉበት ሁኔታ አለ። በሁሉም ቦታ ነፃ ቀጠናዎችን አጠናክሮ እየቀጠልን ያለንበት ሁኔታ አለ። ከደሴና ከአካባቢ በርካታ ሰራዊት ጭኖ ወደ መቅደል አካባቢ አሁንም ያደረሰበት ሁኔታ አለ። እዛ አካባቢ አሁንም የጠላት እንቅስቃሴ ተጠናክሮ ሊቀጥል ይችላል። በእኛ በኩልም ዝግጁ ነን የሚመጣውን የጠላት እንቅስቃሴ ለመመለስ ማለት ነው እና በሁሉም ቀጠናዎች የጠላትም እንቅስቃሴ ለአዳዲስ የዘመቻ እቅዶች እንቅስቃሴ እያደረገ እንደሆነ መረጃው አለን። እኛም በዘመቻ አንድነቱ በድል ታጅቦ እንደቀጠለ ነው። አሁንም አጠናክረን እንቀጥላለን። በሌሎች ቀጠናዎች ያሉ ተጋድሎችን እንደደረሱ የምናደርሳቸው ይሆናል። ዘመቻ አንድነት ተጠናክሮ ይቀጥላል። አመሰግናለሁ። ከልብ አመሰግናለሁ። ፋኖ አበበ ፈንታው። የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ፣ ወደ አንተ ልምጣ። መልካም አመሰግናለሁ። በድጋሚ ሙሉጌታ። እንግዲህ የአማራ ፋኖ በሸዋ ዘመቻ አንድነት ከታወጀ ጀምሮ ሰፊ ተጋድሎና ትንቅንቅ ሲያደርግ ነው የከረመው። ዛሬም የዛ አካል የሆነው ክፍል የቀጠለበት ሁኔታ ነው ያለው። አንደኛ የመጀመሪያው በዚህ በከሰም ክፍለ ጦር አካባቢ እንዲሁ ከፍተኛ እንቅስቃሴ ሲደረግ ነበር የዋለው። በጠላት ላይም እንቅስቃሴ አድርጎ ነበር። ጠላት ይሄን ለማፈን ባደረገውም በከፍተኛ ሁኔታ ተመቶና በርካታ ሰብአዊና ቁሳዊ ኪሳራ ያስተናገደበት ሁኔታ ነው ያለው ማለት ነው። እንግዲህ እሱ የከሰም ክፍለ ጦር ነበልባል ብርጌድ ተደጋጋሚ ጥቃት በአገዛዙ ላይ ሲሰነዝር እንደከረመ ያው ሁላችንም የምናውቀው ነው። ሁለተኛው በአማራ ፋኖ በሸዋ አፄ ይኩኖ አምላክ ክፍለ ጦር ይፋት ቀጠና የሚንቀሳቀሰው እስከ ግሸራ ቤት ድረስ በዛም እንግዲህ ከፍተኛ ትንቅንቅ ሲደረግ ነበር የዋለው። የሚሊሻ አባላት ሰብአዊና ቁሳዊ ኪሳራ ያስተናገዱበት ነው። የአድማ በታኝ እንዲሁም መከላከያ በነበረው ከፍተኛ እንቅስቃሴ
ጉዳት እንደደረሰባቸው ነው የደረሰን መረጃ የሚያሳየው። በሌላ መንገድ የነጎድጓድ የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር እዚህ ሞረትና ጅሩ አካባቢ ጅሁር ቀጠናም በተመሳሳይ እንደዚሁ ጠላት እንቅስቃሴ አድርጎ ነበር። በተለይም ከባድ መሳሪያ በመወርወር በወገን ላይ ጥቃት ለመሰንዘር ሞክሮ ነበር። ይሁንና በተወሰደበት የአጸፋ እርምጃ በከፍተኛ ደረጃ ጉዳት እንዳስተናገደ ነው መረጃዎች የሚያሳዩት። የሆነ ሆኖ ዘመቻ አንድነት ከታወጀ ጀምሮ በሸዋ ቀጠና ሙሉ በሙሉ በሚባል ደረጃ የፖለቲካ ስራዎችም እንደቀጠሉ ነው። ወታደራዊዎችም እንደዚሁ ነው። በተለይ ከዚህ ከወቅቱ ሁኔታ ጋር የተያያዙ ነገሮች በስፋት እየተሰሩ አደረጃጀቶች እየተፈተሹ እንዲሁም አቅጣጫ እየተሰጠ በርካታ ስራዎች በከፍተኛ አመራር ደረጃ የተሰሩ ያሉበት ሁኔታ ነው ያለው። ይበቃኛል። ይህን ያልቃል። አመሰግናለሁ። ከልብ እናመሰግናለን። ፋኖ አብደላ እንድሪስ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ። ፋኖ ማርሸት ፀሐዩ ወደ አንተ ልምጣ። አመሰግናለሁ ሙሉጌታ። የአማራ ፋኖ በጎጃም እንግዲህ 11ኛ ቀኑን በያዘው ዘመቻ አንድነት ዛሬም እንደ ትናንቱ ትልቅ ስራ ነው የዋለው። በሶስት መልክ የሚገለጽ ስራ ሰርቷል። የመጀመሪያው ወደ ውጊያ ነው። ሁለተኛው ሪፎርም ነው። ሶስተኛው ህዝብ ማወያየት ነው። ከወደ ውጊያ ሲጀምር ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር በአዊ ዞን አዘና በተባለ ልዩ ወረዳ ባደረገው ማጥቃት ጓጉሳ ብርጌድ፣ ሽንዲዮን በርማ ብርጌድ፣ ደጃቻ ሰቦ ቡሬ ዳሞት ብርጌድ፣ ወርቅ አባይ ብርጌድ እና ወለጋ ሀሩ ሻለቃ በጋራ በመሆን ሻለቆችን አወጣጣው ባደረጉት ኦፕሬሽን ዛሬ ላይ 22 የጠላት ኃይል ተደምሷል። 42 የጠላት ኃይል ቆስሏል። በድምሩ 64 ጠላት አንድ አካባቢ ላይ ብቻ በመደምሰስ የ64ቱንም መሳሪያ መማረክ ተችሏል። በሌላ በኩል ከ80 በላይ የሚሆኑ አንድ ቦታ ተቀምጠው የነበረ የጠላት ኃይል እንደዚሁ ተደምሷል። መሳሪያው አልተማረከም እንጂ ተደምሷል። በአጠቃላይ በቀጠናው የነበረው 2 ሻለቃ ሲሆን አንዱ ሻለቃ የጠላት ጦር ሙሉ በሙሉ በሚባል ደረጃ ተደምሶ 63 መሳሪያ ተማርኳል። በዚህም 4900 ተተኳሽ የተቆጠረ 63 መሳሪያ 21 የቃታ መሳሪያ እና 42 ክላሽንኮቭ መሳሪያ ተማርኳል። ከ320 በላይ የሚሆኑ በአገዛዙ ወንበዴዎች ታፍነው የነበሩ ንጹሃን ወገኖቻችን ከስር ተፈተዋል። እመጫትና ነፍሰ ጡሮች ይገኙበታል። ከዚህ ከታፈኑት መካከል ነፃ ወጥተናል። ዛሬ የጠላት ማፈኛ የነበረ ካምፕ ወድሟል። ፖሊስ ጣቢያ የነበረ ካምፕ ወድሟል። የወረዳው አጠቃላይ የብልጽግና መዋቅር ይገለገልበት የነበረው መስተዳደር ጽሕፈት ቤት፣ ሚኒሻ ጽሕፈት ቤት ብለው የሚጠሩት ወራሪው መከላከያ ካምፕ አድርጎት የነበረው ቦታ ሙሉ በሙሉ በሚባል ደረጃ ወድሟል። በአጠቃላይ 5ኛ ክፍለ ጦር መንገሻ አቲከም ክፍለ ጦር በዛሬው ዕለት ያደረገው ተጋድሎ የአብይ አህመድን 1 ሻለቃ ሙሉ ጦር በመደምሰስ 63 የነፍስ ወከፍ መሳሪያውን በመማረክ አጠናቋል። ሁለተኛው ወደ ህዝብ ማወያየት ስመጣ በዛሬው ዕለት አዲስ አለማየሁ 7ኛ ክፍለ ጦር በተለያዩ ብርጌዶች ከህዝብ ጋር ውይይት አድርጓል። በውይይቱም ማህበረሰቡ አሁን ላይ ምን አይነት ድጋፍ ማድረግ እንዳለበት በተግባር ከህብረተሰቡ ጎን ተሰልፎ ምን ማድረግ እንዳለበት ፋኖ ህብረተሰቡም ከፋኖ ጎን ቆሞ አንድ አካል አንድ አምሳል ሆኖ ለመቀጠል እስከ መጨረሻ ድረስ መደረግ ያለበትን እያንዳንዱን ነገር በጥንቃቄና በበሰለ ቋንቋ በመነጋገር መግባባት ተችሏል። ሁለተኛው እንደዚሁ ቀንጌታ የፍታይ ንጉሴ 6ኛ ክፍለ ጦርም እድሜው ለትግል እስከደረሰ ወጣት ድረስ በየአካባቢው ገብቶ የቀንጌታ የፍታይ ንጉሴ ክፍለ ጦር እንደዚሁ ማህበረሰቡ ጋር በተመሳሳይ ውይይት ተካሂዷል። ውይይቱ ከአዛውንቶች ጀምሮ እስከ ወጣቱ ድረስ ከጠመንጃ እስከ ርዕዮተ ዓለም በመታጠቅ በየአካባቢያችን የመጣውን ወራሪ ኃይል እጁን ይዞ ለመማረክና መሳሪያውን ተቀብሎ እስከ መጨረሻ አቅተው ድረስ ለመታገል ቁርጠኛ መሆኑን በተመሳሳይ ልክ እንደ 7ኛ አዲስ አለማየሁ ክፍለ ጦር ሁሉ ቀንጌታ የፍታይ ንጉሴ ክፍለ ጦርም በተለያዩ ብርጌዶችና ቀበሌዎች ባደረገው ውይይት ዛሬም እንደዚሁ በተጨባጭ ማረጋገጥ ተችሏል። ማዳበሪያን በተመለከተ ጭማሪ ስለተደረገ አርሶ አደሩ አንወስድም እህልም አንሸጥም የሚል አቋም ለምሳሌ ከ9ኛ ክፍለ ጦር አባይ ሸለቆ ብርጌድ በርካታ ቀበሌዎች ማህበረሰቡ 7ኛ አዲስ አለማየሁ ክፍለ ጦር
በተመሳሳይ ተላጓሉ ብርጌድ ያለ ማህበረሰብ፣ አባይ ብርጌድ የቦቅላ ያለ ማህበረሰብ፣ 6ኛ ቀንጌታ የፍታይ ንጉሴ ክፍለ ጦር ቀስተ ደመና ብርጌድ፣ በሌሎችም ብርጌዶች በስናና አባጂሜ ብርጌድ፣ በላይ ዘለቀ ብርጌድ የማዳበሪያ ጭማሪ ስለተደረገ እህልም አንሸጥም ማዳበሪያም አንወስድም የሚል ግልጽ አቋም ተይዟል በአርሶ አደሩ። ይህ ንቅናቄ በሌሎችም የወረዳ አካባቢዎች ይቀጥላል የሚል ተስፋ አለን። ሁሉም በየቀበሌው ያደራጀነው የጎበዝ አለቃ ደብዳቤ እየጻፈ ለየብርጌዶቹ የተጋነነ ጭማሪ በመኖሩ ምክንያት ያለ ማዳበሪያ ለመዝራት እንገደዳለን፣ እህላችንንም አንሸጥም ወደ ገበያ እናዋጣም እንጂ ከዚህ በኋላ ከስርዓቱ በጭማሪ ዋጋ ማዳበሪያ ገዝተን እህል አንዘራም የሚል ግልጽ አቋም እየተያዘ መጥቷል። በተጨማሪም ከይቅርታ ጋር በዚህ ክፍለ ጦር ኢንጂነር ከበስተመስገን ብርጌድ ሪፎርም በማድረግ እና መልሶ በማደራጀት የማነቃቃት ስራ በመስራት እንደገና ለ18 እና 19 ወራት ሰለቸኝ ሳይሉ ህዝባቸውን ያታገሉ ደባቸውን አጥንታቸውን የከሰከሱ ላባቸውን ያፈሰሱ ወጣቶች ጀግና ፋኖች ዛሬ ላይም ጀግናውን የኢንጂነር ክብር ተመስገን ብርጌድ ለመምራት ቃል ገብተዋል። ሌላው የአሸባሪው የአብይ አህመድ ስርዓት ከእግረኛ ከአህያና ከገበያተኛ ቀረጥ እየቀረጠ ውሏል። ዛሬ በምስራቅ ጎጃም ዞን ቢቡኝ ወረዳ ድጓ ጽዮን በተባለ ቦታ ከማህበረሰቡ ገበያ ቦታ በመሄድ መሀል ከተማ ላይ የእናቶችን መቀነት እያስፈታ 200 ብርና 500 ብር ተቀብሏል። ዛሬ ምንድነው ተብሎ ጥያቄ ሲቀርብ ጽንፈኛውን ለመደምሰስ የበጀት እጥረት ስላጋጠመን ለደሞዝና ለስራ ማስሄጃ ለእናንተ ለማህበረሰቡ ስንል ነው በሚል በግልጽ ዝርፊያና ቅሚያ ነው ሲቀማ የዋለው። በአጠቃላይ የአብይ አህመድ ስርዓት እንደ አማራ ፋኖ በጎጃም ቀጠና ከፍተኛ የሆነ የኃይል በትር እያረፈበት ያመጣውን መሳሪያ እየተማረከ ያመጣውን ሎጂስቲክ እየተማረከ የሰፈረበትን ካምፕ እያወደመ ያመጣውን ሰራዊት እግረኛ እያስደመሰሰና እያስከዳን ያለንበት ሁኔታ ነው ያለው። የፖለቲካ የስነ ልቦና የኢኮኖሚ የኃይል ጫና ብልጫ እየወሰድንበት ነው ያለው። እንደ አማራ ፋኖ በጎጃም የህዝብ ውይይቱ በጥልቀት በሰፊው እየተሰራበት ነው። ሪፎርሙም በጥልቀት ትግሉን ሊያሻግሩ የሚችሉ ሰዎችን በመመልመል በጥልቀት ድርጅታችንን በጥልቅ የሪፎርም ተሃድሶ ውስጥ እያሳለፍነው እንገኛለን። በአማራ ፋኖ በጎጃም እነዚህን ይመስላሉ የዛሬ ክንውናችን። አመሰግናለሁ። አመሰግናለሁ ፋኖ ማርሸት። አመሰግናለሁ ጌታ። በ11ኛ ቀኑ ማስቆጠረው የዘመቻ አንድነት የጎንደር ግንባር የተለያዩ ነቦችና ድሎች ሲመዘገቡ ቆይተዋል። ዛሬ እነዚህ ድሎችና እንቅስቃሴዎች የተቀጠሉ ናቸው። በተለይም የዘመቻ አንድነት በጎንደር ቀጠና በተለይ በሰሜን የጎንደር ቀጠና በስራይና ቻርድባ ወገብ እና ቶዛ እንዲሁም አካባቢ በተባረ ዛሬ አካባቢዎች የሚንቀሳቀስ የነበረው የጠላፋይ የ8ኛ ክፍለ ጦር አመራር የሆነው ኮሎኔል ገነቱ በዘመቻ አንድነት እንቅስቃሴ በደረሰባቸው ሽንፈት ምክንያት ተደጋጋሚ ሽንፈት በ8ኛ ክፍለ ጦር በነገራችሁ ላይ እስካሁን 21 ቡድን የጦር መሳሪያ አማራ ፋኖ አንድነት በጎንደር አካል የሆኑ በአሁኑ ሰዓት በቅርብ ቀን የተደራጀው የራስ አሞራ ኮር አካል የሆኑ ክፍለ ጦሮችና ብርጌዶች ሻለቆች የማረቁ መሆን ይታወሳል እና ኮሎኔል ገነቱ በነጅብርሃኑ ጁላ ትእዛዝ ከፍተኛ ትእዛዝ እንዲረሽን ተደርጓል ማለት ነው። ይህ የወታደር አመራር ሊረሽን የቻለው ጠላት ተደጋጋሚ ሽንፈቱን ላለማመን ለግለሰቡ በማላከት በሰራዊቱ በኩል ያሉ ሰራዊት አባል ደግሞ ኮሎኔሉ በመረሸን ምክንያት በትግል ተነሳሽነታቸው በማጣታቸው ወደ አማራ ፋኖ በጎንደር የቀጠናው የሚንቀሳቀሰው የራስ አሞራው ላይ ማተኮር እየገቡ ኦዶጆች በኛ በኩል አልፎ አልፎ አሉ። ከአመዛኙ ከ10 ቀናት ዛሬ አውዶዎች ያቀጥፍ አድርገን የአደረጃጀትና የፖለቲካ ስራዎችን መልሶ ማድረግ ስራዎችን የመረጃ ስራዎችን እንዲሁም ደግሞ የሎጂስቲክ አቅርቦት
ጉዳዮችን እየከወን የምንገኝበት ዕለት እንደመሆኑ በዛሬው ዕለት ልዩ እንቅስቃሴዎች ወታደራዊ እንቅስቃሴ ሲሆን ህዝብ ማወያየት፣ የማደራጀት ሰራዊት የማደራጀት የማጠናከር እና የመሰብሰብ እንቅስቃሴዎችን አጠናክረን በጎንደር ግንባር ቀጥለናል። ከበዓሉ በኋላ ያሉ ድሎችን ማለትም ይህ በዓል በኋላ ያሉ የአውደ ውጊያ መረጃዎች በነገው ዕለት የምናደርስ ይሆናል። አንድነት ኃይል ነው። ዮሐንስ ንጉሱ ያመሰግናል። እሺ፣ ከልብ እናመሰግናለን። ፋኖ አብደላ እንድሪስ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ፣ ለሁላችሁም የሚሆን ጥያቄ ነው። በዛሬው ዕለት በተለይም አራታችሁ የህዝብ ግንኙነት መምሪያ ኃላፊዎች አጠቃላይ የአማራ ክልል የጸጥታ መዋቅር እንደፈረሰ መግለጫ ሰጥታችኋል። ይሄ ምን ማለት ነው? ያላችሁበት ማሳያዎቹ ምንድን ናቸው? መልካም አመሰግናለሁ በድጋሚ ድሉን ስለሰጠኝ። እንግዲህ የአማራ ክልልን በተለይም የብልጽግና መዋቅር፣ የጸጥታ መዋቅር እንዲሁም መንግስታዊ ቢሮክራሲውን በተለይ የታችኛውን መዋቅር ካፈራረስ ነው ከአመት በላይ ሆኖታል። ነፃ ቀጠና የሆነበት ሁኔታ ነው ያለው። ሙሉ በሙሉ በምንፈልገው ልክ ማኔጅ እያደረግነው እንደሆነ ይታወቃል። ከአንዳንድ እክሎች በስተቀር ምናልባትም አገዛዙ በሚዲያ እንደሚለው ጸጥታ መዋቅሩ ተጠናከረ፣ የኔ ያህል ሰራዊት አስመረቁ፣ የተለያየ ነገር ሲነገር እንሰማለን። ይህ ግን በእርግጥ ውሸት ነበር። ባህር ዳር ከተማ የሚገኝ በቢሮ ደረጃ ያሉ ነበሩ። ነገር ግን ዘመቻ አንድነት ከተጀመረ ጊዜ ጀምሮ በርካታ የመዘበራረቅ አዝማሚያዎች ነበሩ። እርስ በርስ የመጠራጠር፣ እርስ በርስ ያለመተማመን፣ በተለይም ከታችኛው መዋቅር ከወረዳ ጀምሮ ሙሉ በሙሉ ስለፈረሰባቸው፣ በዞን ደረጃም ስለፈረሰ በክልል ደረጃ ያለውን ለሀገሪቱ ከፍተኛ የጦር ኃላፊዎች ተቆጣጥረነዋል፣ ሰላም አድርገነዋል፣ ነፃ ነው ሲሉ የነበረውን በድንገት የዘመቻ አንድነት መጥቶ ሲያጥለቀልቀው እነሱ የሚይዙት የሚጨብጡት አጥተው በከፍተኛ ድንጋጤ ውስጥ ሆነው ስለነበር ዘመቻ አንድነት በሂደት ላይ እያለ የተለያዩ አጀንዳዎችን ለማምጣት ያንን ለማደብዘዝ ሙከራ ቢያደርጉም እንደማይሳካላቸው አውቀው እርስ በርሳቸው በመጣላትና የእርስ በርስ የልዩነት በመፍጠር ከዚህ በፊትም ስንል እንደነበረው በርካታ አመራሮች የስራ መልቀቂያ ጭምር እንዳስገቡ፣ ኢቭን ከአረጋ ከበደ ጭምር መልቀቅ እንደሚፈልግ፣ ነገር ግን ደግሞ በአገዛዙ በኩል የዚህ አድረሰ ልጠፋ ነው የሚል ነገር እንደተነሳ፣ ሌሎች አመራሮችም እንደዚሁ እንዳሉ መረጃዎቹን እኛም በመግለጫዎቻችን እያነሳን ነበር። ያ ነገር እንግዲህ ጊዜ የማይሰጥ ሆኖ ስላገኙት ከላይም በተለይም እነ አበባው ታደሰ በእነ አበባው ታደሰ የሚመራው ይሄ ቡድን ይህን ስቷሹን ነበር የሚል ከፍተኛ ጥርጣሬና መወነጃጀል ስለነበር በተለይም የመከላከያ ሰራዊቱ በከፍተኛ ደረጃ ስለተመታ ስላለቀ ቦታቸውን ስለለቀቁ እንዲሁም የክልሉ መዋቅር ሚሊሻው አድማ ብተናው ስለተመታባቸው እንወጣለን የሚል ሁሉ ግርግር ስለነበር እንግዲህ እሱን መቆጣጠር አቅቷቸው በትናንትናው ዕለት የክልሉ ዋነኛ የጀርባ አጥንት የሚባሉት 3 ተቋማት አሉ። አንደኛው የሰላምና ጸጥታ ቢሮ ነው። በሱ ስር እንግዲህ የፖሊስ ኮሚሽን እና ሚሊሻ ጽሕፈት ቤት የሚባሉት አሉ። እነዚህ ሰዎች እንግዲህ በኃላፊነት ደረጃ ከትናንት ወዲያ አይታችሁ እንደሆነ ከፍተኛ የአድማ መከላከል እና የፖሊስ አባላትን አስመረቅም ብለው በውሸት ማደንቆሪያ ማሽኖቹ በቀረጻው በዲጂታል አርሚያቸው ሲያሰራጩ ብለው በትናንትናው ዕለት እንግዲህ እናይ ነው ሁሉንም የጸጥታ መዋቅር ሙሉ በሙሉ አባሯቸዋል። ይሄ ማለት እንግዲህ ፈረሰ። ከዚህ በፊት የነበረው የቀበሌ ደረጃ የነበረው እላይ ያለውም ባለመተማመን ፈርሷል ሙሉ በሙሉ። አሁን የክልሉ መዋቅር ባዶ ነው ማለት ነው። ምናልባትም የተወሰኑት ከአዲስ አበባ ተገዝተው የመጡ ናቸው። ለምሳሌ እንደምታስታውሱ ዘላለም መንግስት የሚባለው ሰውዬ በፌዴራል ፖሊስ የወንጀል መከላከል ክፍል ኃላፊ የነበረ በምክትል ኮሚሽነር ደረጃ የነበረ ሰው ነው። ይህም እንግዲህ እናንተን ጨምሮ በርካታ የንጹሐን አማራዎችን በማፈን የተለያየ የክስ የውሸት ክስ በመመስረት ወንድሞቻችንን ሲያሰቃይ፣ ሲያሳስር እንዲሁ በሀሰት ሲያስፈርድ፣ ሲወነጅል የነበረ ሰው እዚህ ያሉት መተማመን ስላቃተ እሱን አንጥተው እንዳስቀመጡ አይተናል። እንግዲህ ከዚህ በፊት የነበረው እነ ደሳለኝ ጣሰውን የምናስታውሳቸው ናቸው። እንደ በአምላኩ አባይ
በከፍተኛ ደረጃ ሲዋሹ ህዝብ ሲያስመጡ የነበሩ ግለሰቦች እንግዲህ የምንድን ነው የኦህዴድ መጨረሻው አኝኮ መጥፋት ስለነበር ሌሎችን ያደረግ እንደነበረው አኝኮ ተፍቷቸዋል፣ የቁም እስረኛ አድርጓቸዋል። ሌሎችም እንደዚሁ ይፋ ያልሆኑ በቁም እስር ደረጃ ላይ እንዳሉ ከፍተኛ የፖሊስ ኮሚሽነሮች፣ ኃላፊዎች፣ ኮማንደሮች በሰላምና ጸጥታ ውስጥ የደህንነት ሰዎች ጭምር የቁም እስረኛ እንደሆኑ የውስጥ አርበኞቻችን ወይም የመረጃና ደህንነት ክፍላችን በሚገባው ደረጃ ያሳወቀበት ሁኔታ ነው ያለው። እንደ አጠቃላይ ሲታይ አሁን ክልሉ ላይ ከታች ከወረዳ እስከ ዞን የነበረው ከአንድ ዓመት በፊት የፈረሰ ቢሆንም በዛሬው ቀን ግን ባህር ዳር ላይ ብቻ ምላሱ የተቀመጠው የክልሉ የጸጥታ መዋቅር ሙሉ በሙሉ ፈራርሷል። ይህንንም እንግዲህ ራሳቸው ይፋ አድርገው ሲያሳዩን ሁኔታ ነው ያለው። በእርግጥ ይህን ከዚህ በፊትም ስላልነው የአማራ ክልል አሁን የፓርቲ የሚሆን ምንድነው የጸጥታ መዋቅሩ እንዳጠቃላይ ሲታይ ሽባ መሆን ብቻ ሳይሆን የፈረሰበት ሁኔታ እንዳለ ይህንን ታሳቢ አድርገን ነው እንግዲህ ይህንን መግለጫ ያወጣ ነው። አመሰግናለሁ። እሺ፣ ከልብ አመሰግናለሁ። ፋኖ አበበ ፈንታው የአማራ ፋኖ በወሎ የህዝብ ግንኙነት መምሪያ ኃላፊ፣ ወደ አንተ ልምጣ። አመሰግናለሁ ሙሌ። ያው እንግዲህ እንደተጠቀሰው የአማራ ብልጽግና እያለ ራሱን የሚጠራው ኃይል የአማራ ህዝብ ላይ ዘር ማጥፋት ከሚፈጽመው የአብይ አህመዱ የፋሽስታዊ የብልጽግና አገዛዝ ጋር ሆኖ እንግዲህ አማራ ተብሎ በስም ሌብል ተደርገዋል። በተግባር ግን አማራ አይደሉም። በሆዳቸው የተገዙ ለሆዳቸው ያደሩ ናቸው። አብይ አህመድንና ሆዳቸውን እንደ አምላካቸው ነው የሚቆጥሩት። በተለይ እንግዲህ ባለፉት 2 ዓመታት ጊዜ የአማራ ፋኖን ትግል ከጊዜ ወደ ጊዜ እያደገ በወታደራዊ አቅሙም በፖለቲካ አቅሙም አጠቃላይ በዓለም አቀፍ ደረጃም ከጊዜ ወደ ጊዜ እያደገ እየዳበረ የመጣውን ተጋድሎና ትግል ቢደብቁት፣ ቢሸሽጉት፣ ቢዋሹት፣ ነጭ ውሸት በአደባባይ ቢናገሩ የሚደብቁት አልሆነም እና ከጊዜ ወደ ጊዜ ውድቀታቸውን፣ ሽንፈታቸውን እየተኮናነቡ ያሉበት ነባራዊ ሁኔታ ነው። የሰሞኑ የባህር ዳር ስብሰባም ደግሞ ይህንን ያሳየን። የአመራር ቅይሩም ይህንኑ የሚያመላክት ነው። በነገራችን ላይ አብይ አህመድ በዙም ሰብስቧቸው ነበር። እነዚህን አመራሮች ዘመቻ አንድነት ሲታወጅ እንዴት አታውቁም ብሎ በጣም ገምግቧቸዋል፣ ሰድቧቸዋል። በጣም ተገምግመውበታል፣ ተሰድበውበታል። እና ከስራችሁ ዘመቻ አንድነት ታውጆ በዚህ ደረጃ በሰራዊታችንም በፖለቲካም በዓለም አቀፍ ደረጃም ኪሳራ ሲደርስብን ምንድን ነው የምትሰሩት? ይህንን ካላያችሁ፣ ይህንን ካልተቆጣጠራችሁ፣ ከታወጀስ በኋላ ማጥፋት ካልቻላችሁ የእናንተ እዚህ ቦታ ላይ መቀመጥ ምንድን ነው ስራችሁ? በሚል በጣም ተገምግመዋል፣ ተሰድበውበታል። በጣም ይንቃቸዋል፣ ይሰድባቸዋል። እንደምታውቁት የአብን ከፍተኛ አመራሮችንም ጭምር ወስዶ ጫማ ጠራጊ እንዳደረጋቸውም ይታወቃል። አብይ አህመድ በጣም ነው የሚንቃቸው እነዚህን ሆዳሞች። ለአማራ ያልሆኑ ለእሱ እንደማይሆኑት ያውቃል እና ጊዜ እየጠበቀ ይጥላቸዋል፣ ያወርዳቸዋል፣ ያረክሳቸዋል። አሁንም ይህንን ነው ያደረገውና ሌሎችም እጣ ፈንታቸው ነገ ይሄው ነው። እነዚህ እንዲያውም እድለኛ ስለሆኑ ይሞታሉ፣ ይታሰራሉ፣ ደብዛቸውን ይጠፋል። መጨረሻ ላይ ለአማራ ያልሆኑ ለእሱ እንደማይሆኑ ስለሚያውቅ ተጠቅሞ ስለሚጥላቸው እና ከዚህ አንጻር በጣም ተገምግመው አበባው ታደሰም ሰሞኑን እንደምታውቁት በከፍተኛ ሁኔታ ታሟል እየተባለ ያለበት ሁኔታ አለ። አሁንም ታሞ ከተኛበት ነው አስነስቶ ወደ ባህር ዳር ልኮ ይህንን ስብሰባ እንዲያካሄድና እነዚህን 3 አመራሮች አውርዶ በምትካቸው ሌላ እንዲቀየር ያደረገው አብይ አህመድ በተለይ ይሄኛው ዘላለም መንግስት የሚባለው አንዱ ከ3ቱ የጸጥታ አመራሮች ኦሮሞ ነኝ እያለ የሚያስወራ ምናልባት አማራም ቢሆን በአማራነቱ የሚያፍር ሆዱ የበለጠበት ምናልባት ታማኝም ለመሆን በኦሮሞ በብልጽግና አገዛዝ ኦሮሞ ነኝ እያለ እያስወራ የነበረ አመራርም ነው። ኦሮሞ ነኝ ብሎ ማስወራቱና ማንነት መርጦ መሄዱ አላስጣለውም። ነገም ሌሎቹ ይኸው ነው ዕጣ ፈንታቸው። ከዛ በዘለለ አብይ አህመድ ጉልቻ ቢቀያየር ነው ነገሩ። አመራር ስለቀያየረ ከሽንፈት የሚታደገው የለም። የአማራ ፋኖን ክንድ መቋቋም አይችልም። ከማሸነፍ ድል ከማድረግ ህዝባችንን ነፃ ከማውጣት ህልው ከማድረግ የሚያግደን ነገር የለም። አሁንም ያየነው ይህንን ነው። አመራር በመቃየር ሽንፈቱን መከላከል መታደግ አይችልም። ስለዚህ ከዚህ አንጻር በዘመቻ አንድነቱ በርካታ ስራዎች እስከ 4 ኪሎ ቤተ መንግስት ድረስ ያነቃነቀ እርስ በርስ ያጣላ ያጋጨ
ሁኔታ ነው የተፈጠረው። ሰራዊታቸው እየፈረሰ እየገባ ያለበት ነባራዊ ሁኔታ ነው። አንድ የአድማ ብተና ሻምበል የአድማ ብተና አባል በዛሬው ዕለት በራሱ ሻምበል መሪውን ገሎ ፋኖን የተቀላቀለው አማራ ፋኖ በወሎ ቤት አማራን ተቀላቅሏል። ይህ ድርጊቱ የመግደል የመሞት ጉዳይ ሳይሆን በምን ያክል ደረጃ ስርዓቱ እንደፈረሰ ነገም አመራሮችን ስለቀያየረ የሚያመጣው ለውጥ ስለሌለው እና በዚህ ደረጃ አገዛዙ የተፍረከረከበት እርስ በርስ እየተጋጨ ያለበት ሁኔታ ነው ያለው። በዚህ ሂደት በዘመቻ አንድነቱ ውስጥ አርበኞቻችንን በርካታ ተጋድሎ እያደረጉ ያሉበት ሁኔታ አለ። ውስጥ አርበኞቻችንን ሊደርስባቸው ሊይዛቸው ስላልቻለ ደግሞ ዝም ብሎ በጭፍን ያገኘውን አማራ ሁሉ በማጎሪያ ቤቶች እያስገባ እያሰረ እያሰቃየ የኖረበትን ሁኔታ የምታውቁት ነውና አሁንም ይሄ ስርዓቱን ከውስጥ የማፍረስ ስራ ተጠናክሮ ቀጥሏል። አብይ አህመድ ከውስጥ ማፍረስን ስለምናውቀው ማንም አያፈርሰንም እያለ በፓርላማም ሲናገር ብዙ ጊዜ ይደመጣልና ከውስጥ እያፈረስ ነው እንደሆነ ስለሚያውቅ ነው። ለዚህ ማሳያው ደግሞ በአንድ ጊዜ ሎሌዎቹን 3ቱን ከፍተኛ አመራሮች አውርዶ በሌላ የተካበትና አመራር ቢቀያየር ወይም ጉልቻ ቢቀያየር የሚለውን ቢል እርግጠኛ ያደረገ እውነት ያደረገ ሁኔታ ነው የተፈጠረው። ስለዚህ ይሄ የአማራ ፋኖ በዘመቻ አንድነት ያመጣው ትልቅ ድል ነው። በቀጣይም ተጠናክሮ ይቀጥላል። የትግል መነሻ ኮዝ አለን። ከዛ አንጻር በርካታ ተጋድሎዎችን እያደረግን ነፃነታችንን ለማረጋገጥ ለማወጅ ነው እየታገልን ያለ ነው። አጀንዳ ቢቀያይር ትርክት ቢቀያይር የአማራ ፋኖን ትግል ሊገድበው ሊያቆመው አይችልምና ከዚህ አንጻር አሁንም እርስ በርሱ እየተብላላ እየተፍረከረከ እየተታኮሰ ያለበት ሁኔታ ነው ያለው። የብልጽግናው አገዛዝ ዙፋን ጠባቂ ሰራዊቱን በዛ ደረጃ እየተታኮሰ የከረመበት ሁኔታ አለ። እነዚህ የወረዱ አመራሮችም የቁም እስረኛ የሚሆኑበት ሁኔታ እንዳለ ነው እየሰማን ያለ ነው። በአጠቃላይ ግን በአብይ አህመድ በዙም ስብሰባ ተካሂዶ በከፍተኛ ሁኔታ ተገምግመው ተሰድበው አበባው ታደሰም ከተኛበት ተቀስቅሶ ታሞ ከተኛበት ሂድና የምታደርገውን አርግ ተብሎ በዚህ ደረጃ የተፈጠረ ሁኔታ ነው። ስለዚህ ከዘመቻ አንድነቱ አንጻር በርካታ ስራዎችን ሰርተናል። ይሄ አንዱ ግዙፍ ስራ ስለሆነ ለዛ ነው ማብራሪያ የሚሰጠንበት እንደ አማራ ፋኖ በአራቱም ጠቅላይ ግዛት እንዳለን ህዝብ ግንኙነቶች እና በአጠቃላይ ይህን ነው የሚመስለው። አመሰግናለሁ። ከልብ አመሰግናለሁ። ፋኖ አበበ ፈንታው። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ ወደ አንተ እንምጣ። አመሰግናለሁ። መጀመሪያ መግለጫ የሰጠንበት ምክንያት ዘመቻ አንድነት የፈጠረውን ውጤት በተመለከተ የተሳካ ስኬት በመሆኑ በመግለጫ ወጥተናል። ስኬቱ አካል ምንድን ነው? የስኬታችን ሚስጥር ምንድን ነው? በፖለቲካዊም ሆነ በወታደራዊ በሁለንተናዊ ጫና ዘመቻ አንድነት ውጤታማ በመሆኑ በተለናቸዋል። ክፋትን በተመለከተ አቅም የላቸውም። የክልል ጸጥታ እየተረከበ ነው፣ እየተረከበ ይሄዳል። የፌዴራል መንግስት የተብየው የሚያርፋል ወይም መከላከያ ራሱ ከፍ ያደረገ ከሄደት ያስወጣል ብሎ ተስፋ የሰጧቸው የነበሩ አካላት ናቸው እየፈረሱት። እነዚህ ጸጥታ አካላት መነሳት የ4 ኪሎ ዙፋን መለቅለቅ ጉዳይ ስለሆነ 4 ኪሎ ዙፋንን ደግሞ ዘመቻ አንድነት በተቻለ መጠን ካለፉት ወራቶች ትግል አሁን በመድረጉ አድርጓቸው የነበሩ ገንዘቡን የጨረሱበት፣ ሰማያዊ ጉዳይ የጨረሰበት፣ ቁሳዊ ጉዳይ የጨረሰበት፣ የሞራል ጉዳይ የጨረሰበት፣ አእምሮውን ጊዜውን የተሻሙት ጉዳዮች ሰርቻለሁ ብሎ ያሰባቸው ስራዎች በሙሉ በአሰር ያደረገ ዘመቻ በመሆኑ አመራሩ ተማክሮችን አንስቷል። ምክንያቱ ይሄ ነው። አንስቷል ብቻ ሳይሆን የቁም እስረኛ እንዲሆን አድርጓል ነው የሚል መግለጫችን። በተጨባጭም የቁም እስረኛ ሆነው ግንኙነታቸው ሁኔታቸው የተጣራ ነው ያለው። ያቅም ነው የሌላ ነው የሚለው። እጅግ በጣም የሚገርመው ግን የከሸፉ አመራሮች ተነስተ የከሸፉ አመራሮች እንዲተኩ ነው እየተደረገ ያለው እንጂ አንዳቸውም ለአማራ ሕክምና ራሳቸው የሞራል ጉዳይ እየተጨነቁና የቆሙ ስላልነበሩ ልክ
እነዚህ ተጠቅመው እንደቃናቸው የሚቀጥሉት ቢሆን ተጠቅሞ የሚጥላቸው ናቸው። አብዛኞቹም በመጠቀም አሳርፎባቸዋል። ለምሳሌ ዘላለም መንግስቴ ኮሚሽነር ዘላለም መንግስቴ የፌዴራል ፖሊስ የወንጀል ምርመራ ክፍል ዋና በሽብር አማራን ሲከስ የቆየ ሽበራ ተረጥሮ በበረሃ በሲዳማ በአፋር በኦሮሚያ እንዲንገላታ እንዲሰቃይ ሲያደርግ የነበረ የማንነት እስርና አገፋፋዎች እንዲካሄዱ የማንነት ወንጀሎች ውስጥ እጁን ያስገባ ነው በአንድ በኩል። በሌላ በኩል ከምርመራ ስራው ጋር በተያያዘ የሚገናኝ በመሆኑ የፌዴራል ፖሊስ ወንጀል ምርመራ የአደንዛዥ ቁጥጥር ጉዳይ በስሩ የሚገኝ መሆኑ ይታወቃል እና በዚህ ጉዳይ የአደንዛዥ ዝውውር ዱባይ የሚታወቅ ዋና የወንበዴ ቡድን መሪ እንደሆነ ይታወቃል እና እጅግ በጣም በሀብት የከበረ በወንጀል በተከማቸ ሀብት የተከበረ ተወልዶ አካባቢ ላይ የነበረ ለዚህ ስርዓት ለፈጸመው ወንጀል እንደ መያዣ ተደርጎ ለአማራ ክልል ተልኮ የመጣ ግለሰብ መሆኑ የቅርብ ማስረጃዎች ይጠቁማሉ። በተጨባጭን የአማራ እስረኞችን፣ የአማራ ተወላጅ ምሁራንን፣ የፖለቲካ መሪዎችን፣ የሰብአዊ ተሟጋቾችን፣ የጋዜጠኞችን ጨምሮ ለደረሰባቸው መከራ ተጠቃሹና ተጠያቂው ዘላለም መንግስቴ መሆኑ አያጠያይቅም እና ይህ ሰው በአማራ ክልል ፖሊስ ሲመራ መጣ እና እጅግ በጣም የገረመኝ በእኛ የምርመራ ሂደት ውስጥ እንኳ እኛ ታስረን በነበረበት ሁኔታ አዋሽ ከዝንጀሮ ጋር እንድንታሰር ያደረገ እነ ክርስቲያን ታደለ፣ ፖለቲከኛ ክርስቲያን ታደለ፣ የተከበሩ ክርስቲያን ታደለ፣ የተከበሩ ዮሐንስ ቦያሎን ጨምሮ የተከበሩ ዶክተር ካሳ ጨምሮ እጅግ እልፍ የሆኑ የአማራ እቁ ልጆችን ከዝንጀሮ ጋር አስሮ ከዝንጀሮ ጋር ጠቦ እንዲቀርብልን ያደረገ ግለሰብ ለአማራ ክልል ፖሊስ ኮሚሽነርነት መሪነት ኦህዴድ ልኮልናል ማለት። በሌላ በኩል ይህ ግለሰብ በወንጀል የሚጠየቅ ተጨባጭ የሙስና አባት ተብሎ የሚታወቅ የሙስናዎች ሁሉ አባት፣ የመሬት ሽያጮች ጉዳይ፣ የአደንዛዥ ጉዳይ አባት። ይህ ግለሰብ ከኦህዴድ ጋር ባለው ስስ ልብ ምክንያትና ግንኙነት ምክንያት ተመድቦ የመጣ የአማራ ሞራል የሌለው ከአማራ ጋርም ያላደገ የአማራ ስነ ልቦና አካልም ያልሆነ እንደሆነ ይታወቃል እና እሱ ብቻ አይደለም፣ ሌሎችም የሚሾሙት በዚህ መስፈርት እንደሆነ ልብ እንድንል ነው በአንድ በኩል። በሌላ በኩል የነበሩትም ቢሆን ከዚህ የተለየ ከአጎብዳጅነት እና ከህዝባችን ጥቅምና ክብር ከመሸጥ ጋር በተያያዘ 2 ጊዜ የክልሉ መዋቅር በቅርቡ የፋኖ ትግል ከጀመረ ፈርሷል። አንደኛው 2015 ክረምት ወራት ላይ ተቀይሯል። አሁን የተቀየሩ ግለሰቦች ቀደም ሲል ተበድበው የነበሩት በክረምት ወር እንደነበረ የፋኖ ንቅናቄ ወቅት እንደነበረ ይታወቃል እና ለ2 ዓመት ካዳሟቸው በኋላ ለ2 ዓመት ከተጠቀሙባቸው በኋላ ለ2 ዓመት ያህል ወይም 20 ወራት ያህል ይቅርታ ከተጠቀሙባቸው በኋላ እነሱ ልክ እንደጣሏቸው ሁሉ እነዚህ ደግሞ በወንጀል መያዣነት ከዛ መዚህም ለቃቅሞ ያመጣቸው ናቸው። ሚስቶቻቸውን በእጁ አድርጎ ሀብተ ንብረታቸውን በእጁ አድርጎ ሞራላቸውን ወንጀላቸውን በእጁ አድርጎ የላካቸው ምስለኔዎች ናቸው። እነዚህ የጭቃ ሹሞች ናቸው። ለአማራ የሚጠቅሙ መሪዎች አድርጎ አስመስሎ ለማቅረብ የሞከረው እና በእርግጥ ተሸንፎ ነው የአማራ መሪዎች ናቸው ብሎ ለማለት እንኳ አቅሙ አልነበረውም። በአንድ በኩል አድማ ብተና አስመርቄያለሁ ብሎ አድማ ብተና ላይ እነ ደሳለኝ ጣሰውን ያቀርባል። በሌላ በኩል ተነስተዋል ብሎ እነሱ ዜናው ሳያርፍ ደግሞ ሌላ ሰው ያቀርባል እና አቀባበል ፕሮግራም እያዘጋጀው ግለሰቦች ሁሉ ተክደው ልክ ህዝባቸው እንደካዱ ራሳቸው ተክደው ዋጋ አልባ እንደሆኑ በዚህ ማለት ይቻላል። አሁንም ቢሆን በመግለጫችን ይዘት ውስጥ የጠቀስናቸው ነጥቦች አሉ። ክልሉ ወይም ደግሞ ያለው ክልል መንግስት ነው የሚለው አካል የጸጥታ መዋቅሩ እንዲፈርስ ያስገደደው
የፋኖ ጡንቻ ነው፣ የፋኖ እንቅስቃሴ ነው። በተለይ የአንድነት ዘመቻ ነው። የአንድነቱ ዘመቻ በቀላሉ ማፍረስ እንደምንችል በቀጣይ ቀን ልክ እንደነ ደሳለኝ ጣሰው ሁሉ እና አብይ አህመድንም እንደዚህ እንደምናረጋቸው በአንድነት ተሰራ በአጭሩ የተገነዘብንበት ነው ለማለት ነው። አመሰግናለሁ። ከልብ እናመሰግናለን። የአራቱም የህዝብ ግንኙነት መምሪያ ኃላፊዎች